ስልክ ጠፋብኝ ብላ እዚያው ደምረቱ እያለቀሰች ነውና የምትገኘው። ወድቆ ካገኛችሁ እዚያው ደምረቱ ላይ በማምጣት ተባበሩ። መቼስ ለበረከት መተን ለመርገም አንሆንምና ያገኛችሁ እዚያው ደምረቱ አምጡልን እባካችሁ። አምላካችን እግዚአብሔር እንድንዘምር እንድናመሰግን የፈቀደልን ስሙ የተመሰገነ ይሁን። እግዚአብሔርን ከፍ አድርገን እናመስግነው። ገናናው መልአክ ቅዱስ ሚካኤል ታቦተ ሕጉ እየዞረ እየባረከን ነው። ስሙ የተመሰገነ ይሁን። እንግዲህ ስሜ ድንቅ ነው። ይህ ታላቅ ቃል የቅዱስ ሚካኤል የስሙ ትርጓሜን ለስሩ ትርጓሜ ለማኑሄ የገለጸለት ነው። እውነትም የቅዱስ ሚካኤል ስሙ ምንድን ነው ማለት ነው? ድንቅ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። ለተቸገሩት ሁሉ ረዳኤ ምንዱባን ለተቸገሩት ሁሉ ፈጥኖ የሚደርስ ችግራችንን የሚያርቅልን ታላቁ መልአክ ቅዱስ ሚካኤል እንኳን አደረሳችሁ። እግዚአብሔር የተመሰገነ ይሁን። ታቦቱ እየዞረ እየባረከን ነው። እንዘምራለን፣ እያመሰገን ነው። እግዚአብሔር ከሁላችን ጋር ይሁን። ስለዚህ መልእክትም እንደተነገረው ስልካችሁን ጠብቁ፣ ኪሳችሁን ጠብቁ። አብሮ ተመሳስሎ እየመጡ ችግር እየፈጠሩ ነው እየተባለ ነው። ራሳችሁን ጠብቁ። እንግዲህ ቅዱስ ሚካኤልም ምንህን ልባርክልህ ነው ያለው። እግዚአብሔር ለእኛ የሚታደገን እግዚአብሔር እኛን የሚረዳ እኛም ደግሞ ራሳችን ደግሞ ስንጠብቅ ነው ማለት ነው። ስለዚህ ምኑን ልባርክልህ ነው ያለው። ያ ይብላብ ዳልቦ እግዚአብሔር ችግረኛው እግዚአብሔር የለም ይላል ተብሎ እንደተነገረው እግዚአብሔር እያማረረ የሚኖር ሰው ስለዚህ ምኑን ልባርክልህ ስላለ ሁላችንም ራሳችን ጠብቀን እግዚአብሔር እናመሰግናለን ማለት ነው። እንግዲህ ያላችሁ ስለታችሁንም መባችሁንም አስራታችሁንም ወደ አውደ ምሕረቱ እያመጣችሁ እዚህ መምጣት ማትችሉ የንግድ ባንኩን አሁንም የንግድ ባንክ 100,000 296382 ነው። በዚህ አካውንት ትራንስፈር አድርጉ። ያላችሁን መባችሁንም ለሚካኤል ኪሳችሁ እናንተ የምታውቁትን ሚካኤልም የሚያውቀው ለሚካኤል ያልሆነ ነገር የለምና ሚካኤል ሁለመናችንን ሁለንተናችንን የሚጠብቀን ከችግራችን ያላላቀቀን የለም ማለት ነው። ለዚህ ነው ማኑሄ ለማኑሄ ተገልጦ ለሚስቱ ተገልጦ ሲያነጋግራት ከቆየ በኋላ ልጅ ትወልዳለህ ታገኛለህ ተብሎ ከተነገራት በኋላ ለባሏ ስትነግረው በዚህ አካባቢ እየተዘዋወረ ያ ያገኘሽው ሰው እየፈልገዋለሁ ብሎ በሰው አምሳል ነበር የተገኘላት። ስለዚህ እንደገና ተገለጠለትና ለሚስት ነግሬያታለሁ። ለእሷ ስለነገሯት እሷ መጣ ትንገርህ። ማን ብዬ ልናገር? ማን ብዬ ልመስክር አለ። ስሜ ምን ያደርግልሃል? ልጅ ነው የምትፈልገው፣ ልጅ ታገኛለህ አለ። ስለዚህ ስሜ ምን ነው አለ? ድንቅ ነው አለ። ድንቅ ነው ቅዱስ ሚካኤል ስሙ የተመሰገነ ይሁን። እናፈማያን የተራዳ እነ ባህራን በባህር የተጣሉትን የተራዳ ኃያሉ ገናናው መልአክ ለእኔና ለእናንተ በጨነቀን ጊዜ ስንጠይቀው ፈጥኖ የሚደርስ ሩህሩህ መልአክ ዛሬ በዓለ ሲመቱን እናከብራለን። አሁንም ስሙ የተመሰገነ እግዚአብሔር እናመስግነው። ታቦተ ሕጉ ስለዚህ ያላችሁን ቅድም እንዳለው መባችሁን ወደዚህ አምጡ፣ መባችሁን አስገቡ። በያላችሁበት ኪሳችሁንም ጠብቁ። ቀጥታው ወደ ዝማሬ እንሄዳለን፣ ወደ እህታችን እንሄዳለን ማለት ነው። ሚካኤል ስዩም ሊቀ መላእክት ሚካኤል ስዩም ሊቀ መላእክት መዝገበ ርኅራኄ
ያሳደገኝ መልአክ ዛሬም ከኔ ጋር ነው። ይበራል በክንፉ ምልጃው ፈጣን ነው። የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ከፊት የቀደመ መንገድ ዘርግቶ
እባካችሁ ሰፋ ሰፋ አድርጉልን ቦታውን። ምዕመናን እግዚአብሔር ይመስገን ቤተ ክርስቲያናችን የሥርዓት ባለቤት የሕግ ምንጭ በመሆኗ እነሆ እስካሁን ድረስ ከትናንት ጀምሮ ሥርዓቷን እየፈጸመች ነው የምትገኘውና እነሆ አሁን 3 ጊዜ በሥርዓቱ በሕጉ መሠረት ታቦታቱ ቤተ መቅደሱን ዙሪያው ዑደቱን ጨርሰው ከአውደ ምሕረቱ ላይ ነው የሚገኙ። አሁን ሰፋ ሰፋ አድርጉልን በእግዚአብሔር ስም ነው የምንጠይቀው። ትንሽ ጠበብ ስለሚል አውደ ምሕረቱ ሰፋ ሰፋ እስከምናደርገው ድረስ በእናንተም በሁሉ በእግዚአብሔር ፈቃድ ማለት ነው ቦታውን ለቀቅ ለቀቅ አድርጉልን። ሊቃውንቱም ወደኋላ ሰፋ ሰፋ የደብሩ የሰንበት ትምህርት ቤትም ቦታውን እንዲሰፋ ሰፋ አድርጉልንና ወደሚቀጥለው ፕሮግራም እንድንሄድ ጸጥታ ያስፈልጋል። በራሳችሁ መስተናገድ ያስፈልጋል። አሁን እግዚአብሔርን በአንድ ላይ ሆነን ተደማምጠን እግዚአብሔርን የምናመሰግንበት ከዚህ ከአውደ ምሕረቱ የሚተላለፈውን መልእክት ብቻ የምንሰማበት ሰዓት ስለሆነ ሁላችሁም ከኋላም ያላችሁ ከፊትም ያላችሁ ቦታውን አስተካክሉልን። በእግዚአብሔር ስም በቅዱስ ሚካኤል ስም ነው የምናሳስበው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን መልአከ ፀሐይ ተስፋ ማርያም ነጋሽ የደብራችን ዋና አስተዳዳሪ፣ ክቡር መልአከ ኃይል ቆሞስ አባ ገብረ ሥላሴ የደብረ ኃይል ቅዱስ ራጉኤል ዋና አስተዳዳሪ፣ ክቡር ሊቀ ሊቃውንት አባ መላኩ፣ ክቡር መልአከ ብርሃን ሙላት ክበዬ የአየር ጤና አንቀጸ ብርሃን ቅድስት ኪዳነ ምሕረት ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር መልአከ ሰላም መልአከ ብርሃን ናሁሰናይ ነጋ የመሪ ቅድስት ሥላሴ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር መልአከ ምስጢራት ቀለመ ወርቅ ገሰሰ የላፍቶ ደብረ ትጉሃን ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ፣ ክቡር መልአከ ብርሃን ጸዳሉ የሰሚት ዋሻ መድኃኔዓለም ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር መልአከ ሰላም ሳይሉ የመሪ ሰፈር ማርያም የወሎ ሰፈር ማርያም ዋና አስተዳዳሪ፣ ክቡር ሊቀ ስዩማን ላይከ ጽዮን አፈወርቅ የአየር ጤና ኪዳነ ምሕረት ዋና አስተዳዳሪ፣ ክቡር ሊቀ ስዩማን ዘመኑ ያለው የደብራችን ዋና ጸሐፊ፣ ክቡር መምህር ዘላለም የቅርስና ቱሪዝም ዋና ኃላፊ የክፍለ ከተማችን ማለት ነው። ሌሎች
ከበደ